መምህር ዘላለምን በተመለከተ አንድ ነገር ትዝ ስላለኝ ነው። ካውን በፊት አግኝቼው ነበርና ነፍሱን ይማርና የተገናኘ ነው አሜሪካን ሀገር ከአሜሪካን ወደዚህ የሚመጣ ፕሌን ውስጥ ነውና ዲሌይ ነበረው ማለት የ2 ሰዓት ተኩል መዘግየት አለው ሲባል ያው እኔ እዛው ተርሚናል ውስጥ ወዲያ እያልኩ ነበርና ከገባን በኋላ መጨረሻ ላይ ነው እሱ የገባው እና ፕሌኑ ከተነሳ በኋላ ሰዎች ሲንቀሳቀሱ ተገናኘን እና 1-2 ሰዓት ተኩል ዲሌ ያለ ሲባል እንኳን አገኘው እንደውም የሚያጋጠመኝ ልንገር ብሎ ነገረኝ 2 ሰዓት ተኩል ዲሌ ያለው ሲባል እሱ ያደረሰው ሰው ጋር ቋያት ዲልና እዚህ አካባቢ ቤተክርስቲያን ጸልዬ እንዲሄድ ብሎ ነው እና እዛው አካባቢ ኤርፖርቱ አካባቢ ዳላስ ኤርፖርት አካባቢ ያለ ቤተክርስቲያን ለጸሎት ይሄዳል ልክ ሲሄድ ደግሞ እዛ ቤተክርስቲያን ውስጥ ለሰበካ የቀጠሩት ሰው ቀርቶ በቃ ዘምረን እንለያይ ተብለው ተባብለው መዘመር ጀምረዋል ከዛ ልክ እሱ ይሄድና እየጸለየ ያለ አንድ ሰው ያየውና ወይ መምህር ዘላለምን የሚመስል ሰው በመልክ ብቻ ነው ወይስ አንተም ሰበካ ትችላለህ ይለዋል አይ ራሴ መምህር ዘላለም ነኝ ሲል አላመንም አረው ተብሎ በቃ ነጠላ ፈልጉለት ተብሎ ነጠላ ይፈለግና የ2 ሰዓት ትምህርት አስተምሮ እንደውም ትምህርቱ ይሄ ነው እኔ ስለዘገየ አውሮፕላኑ እንደው ባክ በሰላም አስገባይ ለማለት ሰው ደግሞ መምህራቶ የሚያስተምረው በጠበቀበት ሰዓት እነዚህን ያገናኘ ማን ነው እግዚአብሔር ነው እና ስለ ህይወት ሁሉ ነገር በእግዚአብሔር እጅ እንዴት እንደተጻፈ በደንብ የ2 ሰዓት ትምህርት አስተምሮ መጥቶ አርፍዶ ነው እዛ ራሱ የገባውና እንዲህ አጋጠመኝ ብሎ ነገረኝና እንደው ይሄንን ሳልናገር በቀር ትንሽ ወይ ትልቅ ምስክርነት ነው እውነት ነው እንግዲህ እግዚአብሔር በአንድ ድንጋይ 2 ወፍ እንደሚባል ለነገሩ እግዚአብሔር በአንድ ድንጋይ ሚሊዮን ወፍ መምታት ይችላል ግን የሁለቱንም ጥያቄ በአንድ ጊዜ ነው የመለሰው እንግዲህ የሰዎቹንም ጥያቄ መለሰ የሱንም ጥያቄ መለሰ አሁን የሚነገርም ነገር ተገኘኮ ከዚህ ውስጥ አሁን እንደዛ አርጎ ዝም ብሎ ዘቁጭ ብሎ ቢጠብቅ ኑሮ ይሄ አሁንም ነበር እንግዲህ ቅድም እንዳልኩ ምንድነው ዘላለም የወጣትነት ጠባይ ይታይበትም አሁን እዚህ ቦታ 30 ምናምን አመትኛ እውነቱን ለመናገር እኔ እሱ ሲያስተምር እኛ ወደ ምረት አልመጣውም እኔ ያው የጉባኤ መምህር ነኝ በኋላ ነው ወደ አውደ ምረት የመጣሁት እኔ አዲስ ኪዳን ነው ማስተምረው ብሉይ ኪዳን ማነው ቀኔ ነው ማስተምረው ሌሎች የመሰረታዊ ትምህርቶች እንጂ ስብከት ብዙም ያን ጊዜኛ እየተጨን ርቀን ነበር የምንኖረው በኋላ ነው የመጣነው ያን ጊዜ ሁሉ ወጣትነቱን ሳያባክን ጊዜውን ሳያባክን በወጣትነት ጊዜ እግዚአብሔርን አስብ የሚለውን እንደ 70 ዓመት እንደ 60 ዓመት ሽማግሌ እንደ ብፁዓን ሊቃነ ጳጳሳት ነው እርግጥ ተሰከነ ያለ ነው ትምህርቱ ረጅም ነው የትምህርቱ ርዝመት ግን ጣይምና ህይወት ስላለው እርዝመቱ እንዳታስበው ያደርጋል አንዳንድ እኮ ረጃጅም ንግግሮች እኮ እንደ ተቀመጥ እንኳን እንዳይሰማህ አይምሮን ተቆጣጥረው ይዘው ወንበሩ እንዳይቆረቆር የሚያደርጓሉ ምክንያቱም ወንበሩ የሚቆረቆር አይምሮ መልእክት ሲቀበል ነው አይደል አይምሮ መልእክት እንዳይቀበል አድርጎ ወንበሩ እንዳይቆረቆረን የጊዜው ማለፍ እንዳይሰማን አድርጎ በተለይ እንዲህ እንደ አገልጋይ እንዳሸንደን ጉዳይ ከመፍላቱ በፊት የዛሬ 10 ዓመት 15 ዓመት 20 ዓመት እስጢፋኖስ በየቀኑ 30 ቀን ሙሉ በየአድባራቱ ፕሮግራም አለው ዘላለም ሁሉም ጎታ ተክለ ሃይማኖት ጊዮርጊስ በ23 ታገኘዋለህ 24 ተክለ ሃይማኖት አለ በ27 መድኃኔዓለም ታገኘዋለህ በ28 አማኑኤል ታገኘዋለህ ሁሉም ቦታ እኩል የተሰማ እኩል የተደመጠ የትምህርቱ ቀለም ያልተለወጠበት አንደበቱ ያልተለወጠበት እውነቱን ለመናገር ክርስትናውን ሰብኮትም ኑሮትም የሞተ ለወንጌል አንደበቱን ብቻ ሳይሆን ልቡንም ከፍቶ የሰጠ የባከነ ቅድም እንዳልኩ የባከነ ጊዜ በጊዜው ያለ ጊዜው ወንጌልን ስበክ እንዳለ ቅዱስ ጳውሎስ እንደው በሁሉም ቦታ ሐዘን ቤት ታገኘዋለህ ሰርግ ቤት ታገኘዋለህ እንደገና ደግሞ ከዚህ ካወደ ምህረቱ አገልግሎት በስተጀርባ ደግሞ ስውር ገንዘብ ይረዳል ሰዎችን ይረዳል ረጁን ከተረጁ ድልድዩ ነው ያገናኛል የሚገርም ነገር
ከሰጭን ከተቀባይ ድልድዩ ነው ያገናኛል እና ብዙ የሚረዳቸው ህፃናት የሚደጉማቸው በዚህ በኮቪዱ ምክንያት አስቸግሮች ሲፈጥሩ በየአድባራት ሊዘጋ የሚገርምት ማን ነው ጅጅጋ ኪዳነ ምህረት ተቃጥላ አንድ ችግር በተፈጠረበት ጊዜ ካህናቱ ደሞዝ የከፈለ አሁን ነው የምሰማው እሱ ነው እያሉኝ እየነገሩ ነበርና እውነቱን ለመናገር በጣም እንወደው የምናከብረው እኔ እንዳንድ ሊቀ ጳጳስ ያጣን ያህል ስሜት እንዲሰማን ነው የሆነውና ደሞ አሞታል ብሎም አልተሰማም አንተም እኔ ሁላችንም አልሰማንም እውነቱን ለመናገር ሞተ ብቻ ነው የሰማነው ዙሮ አገልግሎቱን ሩጫውን ጨርሶ ስለሆነ ያረፈው ሩጫውን ጨርሶ ለማለት ተስማሚ ጥቅስ ነው ለሱና ዘላለም ወደ ዘላለም ሄዷል ረፍተ ነፍስ ይስጥልን ለቤተሰቡ መጽናናትን ይዘዝልን ምእመናን በዚህ በኩል ምእመናንም ጥሩ ነገር እንደው ለቋሚ አገልጋዮች በሟቹ በዘላለም በኩል መልእክት አስተላልፈውልናል ክብራችሁን ከጠበቃችሁ ሆናችሁ ከተገኛችሁ እናንተን በቁማችሁ ሙታችሁም ኑራችሁ ሜዳችሁ እናንተን ለማክበር አቅም ያንሰንም የሚል መልእክት ቤተክርስቲያኒቱ ማስተላልፋለች ይደከሙላት እንደምታከብር እኔ ሰሞኑን በዚህ በኮሚቴ ውስጥ ነበርኩና በተሰማራንበት በተሄደበት ቦታ በተጠየቀበት ቦታ ሁሉ አንድም እንዲያጉረመረመ አንድም ጥያቄ ያነሳ ሰው የለምና በአንድ ድምጽ የተወደደ ክብሩን ጠብቆ ትምርቱን ጠብቆ ሃይማኖቱን ጠብቆ የኖረ ወንድማችን ነው በድጋሚ ረፍተ ነፍስ ይስጥልን አንተም የን ድል ሰተኝ ሐሳቤን ወደ ሰው እንዳሻግር ድልድይ ስለሆንከኝ እግዚአብሔር ይስጥልን እናመሰግናለን መልካም ቀን ብያለሁ መጋቢ አዲስ እግዚአብሔር ይስጥልኝ ሰይፉ አብሮ ይስጠን